እግዚአብሔር እንደሚሰራ ያውቃል። ቢያውቅ ስለ ገቢ ማሰቢያ አያወራም ነበር። እና ቋሚ ገቢ ያለም እግዚአብሔር እሱ ነው። አሁን ትንሽ እኮ መታገሳቀቷቸው ትንሽ ቀን ቢጠብቁ ያዩታል። ተመልከቱት። ቢኒያም የመቅዶኒያም እንዴት ያማል እናንተ ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ብሩን ለምን ነው የምትወውለው? ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያረከው ነው እንዴ? አንተ ወንድምን ሶስት ቦታ በጩቤ የወጋ ሰውዬ ከሆነ ዛሬ መላክ የሚያጫውት በቃ ነው የሸለቸን። አንድ አይነት ድራማ ኮፍያ ያቺ ኮፍያ አለች። አሁን ኮፍያውን በከለር ነው የምቀይራት። በቃ አውልቆ ኮፍያውንም አጠረቃ ማጠግብ ሰውዬ ሁሌ ድራማ ዶክትሬት ሰጣን፣ የክብር ዶክትሬት። ከክፋት አባታቸው ከዲያብሎስ የወረሱትን እዚህ ሚዲያ ላይ ስለ ዶክተር ቢኒያም እንዲሁም ደግሞ ስለ መቅዶኒያ ግማሹ ሲጽፍ ግማሹ ደግሞ እንደዚህ ቪዲዮ እየሰራ ባፉ ሲጸዳዳ ሳይ እንዴት እንደዘገነነኝ እንዴት ልንገራችሁ። ቢኒያምን እንኳን ለመተቸት እንኳን ለመንቀፍ ለማብጠልጠል አይደለም ለማመስገን እንኳን ብቁ አይደለንም። አንዳንዴ እንዲህ ታዋቂ የሆኑ ሰዎችን በመተቸት በመንቀፍ አቃቂር በማውጣት ታዋቂ ለመሆን የሚጥሩ እንዲህ የሚጋጋጡ ሰዎች አሉ። አሁን እናንተን መሬት እንኳን ትጸየፋችኋለች አይደለም? እዚሁ ማህበረሰብ ውስጥ ነው ያላችሁት እናንተ። አሁን እናንተ ቤተሰብ አላችሁ፣ ልጅ አላችሁ፣ እናት አባት አላችሁ ማለት እኔ እግዚአብሔርን በጣም ውስጤ በጣም ነው የዘገነነኝ። አሁን በእንደዚህ አይነት ሐሳብ እንኳን ስመጣ እንዲህ ለመብላት እንኳን ጊዜ የሌለው ጉሮሮ እንኳን ምግብ የማይቀበልለት ማርያምን እንደኔ እንኳን እኮ እንደዚች እንኳን ቁጭ እኮ አይለም እኮ ቁጭ እንኳን አይለም። ይህንን ሰው ነው የምንተቸው፣ ይህንን ሰው ነው የምንነቅፈው፣ ይህንን ሰው ነው ሌባ ምናምን የምንለው። ስንቱን እንደዚህ እያላችሁ አሸማቀቃችኋቸው። ስንት ነገር የሚሰሩትን ሰዎች እንደዚህ አይነት ትችት፣ እንደዚህ አይነት ነቀፋ፣ እንደዚህ አይነት ሰይጣን የወለደውን ሐሳብ ወደዚህ ሚዲያ በማምጣት ከአገልግሎታቸው ከበጎ ስራቸው አገዳችኋቸው። ስንቱን መሰናክል ሆናችሁባቸው። እናንተ ቆሻሾች፣ ድንጋዮች መርዳት ባትችሉ ምን አለ ብትረዱት? መስጠት እንኳን ባትችሉ ምን አለ ይሄንን መንታ መላሳችሁን ብትሰበስቡ? እኔ ስለናንተ ላወራም እኔ ነርቨስም ያደረገኝ የናንተ ጉዳይ አይደለም። ኮሜንት ላይ ገብቼ ትክክል፣ አዎ በርታልን፣ ጎበዝ፣ የኔም ጥያቄ ነበር። መንጋዎች፣ የራሳችሁ ሐሳብ የሌላችሁ እንስሶች፣ የናንተ ነው የሚገርመኝ። እስከ መቼ ነው እንዲህ አይነት አላዋቂ ሰዎችን እየተከተላችሁ ስንቱን የምታሸማቁት፣ ስንቱን የምታሳቅቁት? በክፋትና በቅናት የታወረ ሰው እንዴት ነው የሚመራችሁ እናንተን? እንዴት ነው መንጋ የሆናችሁት? እንዴት ነው ቁጭ በል ስትባል ቁጭ የሚል ትውልድ የሆንከው? እንዴት ነው ተነስ ስትባል የምትነሳ ትውልድ የሆንከው? እንዴት ነው ማታስተውለው? እንዴት ነው ማትጠይቀው? እንዴ ለምትጽፉት ለምትናገሩት ነገር እንኳን አታስተውሉም? ምን አይነት እንስሶች ናችሁ ግን እናንተ? ግን ይኸውላችሁ ለመስጠት የተዘጋጃችሁ ብቻ አይደለም የሰጣችሁ ሰዎች። በዚሁ አጋጣሚ አንድ ነገር ለነግራችሁ ወዳለሁ። ይሄ ሁሉ አርቲስት፣ ይሄ ሁሉ መምህራን፣ ይሄ ሁሉ ሊቃውንት፣ ይሄ ሁሉ የሀገር ሽማግሌ አርቲስቶች የሚለምኑት ስለገባቸው ነው። ችግሩን ስላዩት ነው፣ ስለተረዱት ነው። ይኸውላችሁ ከጤና ሚኒስቴር ደብዳቤ አለ። እኔ ማለት ለእንደዚህ አይነት ቅርሻታም ሰው ነገሩን ማስረዳት ከንቱ ስለሆነ ነው እንጂ እናንተ ግን ነገሩን እንድትረዱ ተፈልጋለሁ። ምክንያቱም መርዳት የኪስ ጉዳይ ነው፣ ነገሮችን መረዳት ግን የልብ ጉዳይ ነውና ልባችሁን ሰጣችሁኝ እንድትረዱ ተፈልጋለሁ። ይሄንን ጉዳይ 8.6 ቢሊዮን ብር ነው የሚያወጣው ያ ህንጻ። ይሄንን በደብዳቤ ነው ማሳያችሁ። 56 ቅርንጫፍ አለው መቅዶኒያ። የቀን ወጪው 3 ሚሊዮን ብር ነው። ስለየትኛው ግብርና ስለየትኛው ኢንካም ጀነሬት የሚያደርግ ነገር ስራ ነው የምትሉት ይሄንን ሰው? እንዴ እንደው መንግስት ኦዲት ያርገው ምን ያርግ? በሶስት ወር ነው ኦዲት የሚደረገው። በሶስት ወር አላዋቂነታችሁን ነው እንጂ የትኛውም
ህግ መንግስታዊ ያለነ ተቋም ኦዲት ሳይደረግ እዚህ ሀገር ውስጥ ቁጭ ያላለ አያችሁ። አለመጠየቃችሁ ይሄ ያለ መብሰል ውጤት ነው። ክፋት መርዝ ብቻ አፋችሁ ስለሚረጭ እንጂ ምቀኝነት ብቻ ልባችሁ ስለሚያመነጭ እንጂ ይህንን ህንጻ እኮ ይወላችሁ ይሄ ህንጻ 54 ኮንዶሚኒየም ነው ታውቃላችሁ። 3600 ካሬ ላይ ያረፈ ህንጻ ነው። ይህንን ለመስራት በነገራችን ላይ የሰው ገንዘብ አይሰራውም መቄዶንያን፣ የሰው ገንዘብ አያስተዳድረውም መቄዶንያን። እግዚአብሔር ራሱን እጁን ከቶ ነው ስራ የሚሰራው። እዛ ቦታ ላይ ብትሄዱ ብታዩ ይሄንን እንኳን ኮሜንት የምትጽፉት ይሄንን ቪዲዮ የምትሰሩት ፌስቡክ ላይ የምትጽፉ ሰዎች እንኳን አንድ ቀን መቄዶንያን ያልጎበኛችሁ ሰዎች ናቸው። አንድ ቀን መስጠት መርዳት ማገዝ ይቅርና ማለት ነው። አንድ ቀን መቄዶንያን ሄዳችሁ ያላያችሁ ሰዎች ናቸው። እግዚአብሔር አምላክ ይላችሁ። እንደው እኔ እግዚአብሔር ይላችሁ ነው የምለው፣ ሌላ ምንም የምለው ነገር የለም። ስለዚህ ኦርቶዶክሳውያንም ሙስሊሙም ፕሮቴስታንቱም ልበቅን የሆናችሁ ሁላችሁንም ይህንን ቪዲዮ ከምን ጊዜውም በላይ ሼር፣ ኮፒ ሊንክ አድርጉት፣ ሪፖስት አድርጉልኝና አድርሷቸው ለእንደነዚህ አይነት ሰዎች። የሚሸማቀቅላችሁ ሰው የለም። ተውለው ቢጨክን እዚህ ባሉ የአእምሮ ህሙማን ላይ ይጨከናል። በዚህ ላይ ይጨከናል። ተው ግድ የላችሁም። በዛሬ ጤናችሁ አትኩራሩ። ይህንን ቪዲዮ የምትመለከቱት ነገ ምናልባት እዚች አልጋ ላይ የምትተኙት ባለተራው እናንተ ትሆናላችሁ። እባካችሁን አንድ ሴራን አከሽፈው ዘንድ እዚህ ሚዲያ ላይ የሚጽፉትን የሚናገሩትን ሁሉ ሴራቸውን አከሽፈው ዘንድ እርዱኝ፣ አግዙኝ። እባካችሁ በፈጠራችሁ አምላክ ኢትዮጵያውያን አብዝታችሁ ኮፒ ሊንክ አድርጉልኝ። ከኋላዬ በጠቅላላ ያሉት የአእምሮ ህሙማን ናቸው። እባካችሁ በእነዚህ ላይ አትጨክኑ። በደንብ አድርጋችሁ ሼርና ኮፒ ሊንክ አድርጉት። ሁሉም ኢትዮጵያውያን ሪፖስት ያደርግልኝ ይሄንን ቪዲዮ። መቄዶንያውን መተቸት፣ ቢንያምን በቃላት ማሳቀቅ እነዚህ ላይ መፍረድ ነው። እነዚህ ላይ መጨከን ነው። እዚህ ግቢ ውስጥ ከ9000 በላይ የአእምሮ ህሙማንና አረጋውያን ይገኛሉ። አስቡት። ቦታ በማጣት ምክንያት ደግሞ አስቡት፣ ይህ ህንጻ ሳይጠናቀቅ ሳያልቅ እዚህ ውስጥ ከ750 በላይ የአእምሮ ህሙማን እንዲያርፉ ግድ ሆኗል። ብዙዎች ዛሬ እባካችሁን እያሉ የሚገኙትኝ እነዚህን የአእምሮ ህሙማን በተገቢ ቦታ ለማሳረፍ ነው። ከመጋቢት 6 ጀምሮ የላይቭ ስትሪም የመጡትኝ እነዚህን የአእምሮ ህሙማን እንርዳ ነው። ሌላ አንዳችም ምክንያት አንዳችም አጀንዳ የለውም። ስለዚህ ግዴላችሁም በዛሬ ጤናችሁ አትኩራሩ። ግዴላችሁም እባካችሁን አብዝታችሁ ኮፒ ሊንክ አድርጉ። ሰሞኑን ይሄንን መቄዶንያ እየሰራው የሚገኘውን ብዙ ሰዎች የማያውቁትን ነገር ወደ እናንተ ይዤላችሁ እመጣለሁ። አስባችሁታል? የቀን ገቢው እኮ አይደለም እያልኳችሁ ያላችሁት፣ የቀን ወጪው 3 ሚሊዮን ብር ነው። 56 ቅርንጫፍ አለው። አስቡት። በእግዚአብሔር ስራ ላይ ነው እነዚህ ሰዎች እየገቡ ያሉት። የእግዚአብሔርን ስራ ከፍ አድርጉትኝ። አብዝታችሁ ኮሜንት ላይ ለቢንያም ያላችሁን ፍቅርና ክብር ግለጹልኝ። አመሰግናለሁ። አስቡት። ይሄንን ኑ ተመልከቱት። ኑ ነገሩን ሳይገባቸው በሆኑ ሰዎች ሐሳብ የሚነዱትን ግን አዝናለሁ። ቀደም እንዳል ወየውላቸው ይላል መጽሐፉምና እንደው አሁን በዚህ ሰዓት ማለት ነው ጋሽ ሰው ስለ መቄዶንያ አያውቀውም ብለህ የምታስበውን ነገር እስቲ ነገር በቃ ይሄን አያውቀውም የምትለኝ ዋናው የማያውቀው መቄዶንያ ላይ እግዚአብሔር እንደሚሰራ አያውቅም። ቢያውቅ ኖሮ ስለ ገቢ ማሰብ አያወራም ነበር። እና ቋሚ ገቢ ያለ እግዚአብሔር ይሄንን አለማወቃቸው ብዙ ሰዎች ተሰጠ። ግን ብዙ ሰዎች እዚህ መተው ሲጎበኙ የሚገርም 20 ደቂቃ ጎብኝተው ዲማ እግዚአብሔር ነው የሚሰራው ነው። ስለዚህ ብዙዎቹ ያልመጡ ያላዩ ናቸው። ስለዚህ መሰረታዊ ሰው የማያውቀው በመቄዶንያ ላይ እግዚአብሔር እንደሚሰራ አያውቅም። እኛ አሁን ሰው ለዚህ ፎቅ ነው የሚገርመዋል። አሁን እኛ የዚህን 5 እጥፍ የሚሆን ፎቅ ልንሰራ
እሱ ነው አሁን ትንሽ እኮ መታገስ አቅቷቸው ትንሽ ቀን ቢጠብቁ ያዩታል። የፎቅ ያልቃል በቃ ጨርሰናል። በነገራችን ላይ ሌላም ፎቅ እንሰራለን። በጣም ብዙ ስራ ይሰራል መቄዶንያ በቃ በእግዚአብሔር ኃይል ማለት ነው። ያም በይለስ ያዩታል እና እግዚአብሔር ስለሚሰራ እኮ ነው እንደዚህ ፕላን የምናደርገው። ስለዚህ እግዚአብሔር መስራቱን ማወቅ አለባቸው።